የፈራሁት ነገር መጣ። ሰይጣን አይኑን አፍጥጦ መጣ። ትዳሬ አደላስት ደረሰ። ከቤተሰቦቻችን እኔ ነኝ ትልቋ ልጅ። ትንንሽ ወንድሞች አሉኝ። ሚዝራብል የሆነ ላይፍ ነው የሚኖሩት። በአካባቢያችን ባለመሳካት ባለመሆን የታወቀ ፋሚሊ ነው ያለ እና እኔ ብቻ ነኝ ተሳክቶላት ትዳር ይዛ ልጆች ይዛ የምትኖረው የሚባለው እኔ ብቻ ነኝ። ማሚ በጣም በከባድ ሀስሉስ ነው ያሳደገች። ይሄ ነገር ፌል ቢያደርግ በጣም ትጎዳለች። ለመቋቋም ሞከርኩ ግን አቃተኝ። ልጆቼን የልጅነት ልጆቼ ናቸው ግን አልቻልኩም። ጥዬ ወጣሁ። ሁሉም ሰው በጣም ሰክሰስፉል የሆነ ቆንጆ የሆነ ላይፍ ምኖር ነው የሚመስለውና ስትረሴን ማንም ሰው አያይም። ቤት መሄድ አልቻልኩም። ጓደኞቼ ጋር ወጣሁ ግን ይመልሱኛል የሚል ሀሳብ ነበረኝ። ሁልጊዜ ስለምንኮራረፍና ስለምንወጣ ዜን ሶሪ ብሎ ወደ ልጆቼ ይመልሱኛል ብዬ አስብ ነበር። አልሆነም። ወጣሁ እንደወጣሁ ቀረው። አልተመለስኩም። ማንም ሰው አይደውልልኝም እና ምናምን አይለኝም። እጠብቃለሁ ሁልጊዜ። ጓደኞቼ ቤት ረጅም ጊዜ ነው የተቀመጥኩት። ዜን መጣሁ እዛ ጋር ነው የተቀመጥኩት። ጌታ ሆይ በቃኝ። እዚህ ቤት እዛ ቤት ጀሞ ገርጂ ጓደኞቼ ጋር መዞር በጣም ሰለቸኝ። እግዚአብሔር ሆይ የሆነ ነገር አድርግ። ወደዛ ሰፈር መመለስ አልፈልግም። ማሚ ጋር መሄድ አልፈልግም አልኩኝ። ዜን የዛ ቀን ማታ ሰኞ ነው። በጣም መሽቷል። እናቴ ጋር ሄድኩኝ። እግዚአብሔር አስታጠቀኝ፣ ጉልበት ሆነኝ። ፊት ለፊት እጋፈጣቸዋለሁ አልኩኝ። በቃ ሁሉም አካባቢው በቃ ፌላሪቲ ውስጥ ወድቃ መጣች ምናምን አለ። ማሚ መቀበል አቃታት፣ ትፈራለች ምናምን። በቃ ቁጭ በይ፣ ከቤት አትውጪ፣ ብዙ አትታይ፣ የሆነ ቀን ይስተካከላል። ሁሌ ፊቷ ላይ አነባዋለሁ ስጋት። ደወሉልሽ ነይ ያሉሽ ጠሩሽ ትለኛለች። እነሱ ተውኝ። ጌታ ግን አየኝ። ቁጭ ብያለሁ። ከመጨረሻ ነበር የተቀመጥኩት። ውርደት ለጠገባችሁ ይላል። ተሞሽራችሁ የወጣችሁበት ሰፈር በፍቼ የተመለሳችሁ ይላል። በቃ ደነገጥኩ። ሼክ ነው ያደረኩት። ስብከቱ ስልኬ ላይ አለ እና ደነገጥኩኝ። በቃ የተዋረዳችሁበት ሰፈር አልያችሁ ያሉበት ሰፈር እዛው አካባቢ እዛው ሰፈር በክብር አቆማችኋለሁ ይላል። ሃሌሉያ 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 አሜን። ከሄደበት ተመለሳለሁ። ሹምና ፈራጅ ማን ነው አንተን ያረጋህ አሉ አይደል? እኔ ራሴ ሹምና ፈራጅ አድርጌ እዛው ምድር መልሳለሁ አለ ይላል። በጣም ደነገጥኩኝ። ሙሉ ስብከቱ ለኔ ነበር። ዘይን ፕሮፌት መጣ። ተነሽ አለኝ። በተዋረዳችሁበት ቦታ ሁሉ ክብር ያገኛል። ይሄ ቤት ይኸውልህ የትንቢት ቤት ነው። ያፈርክበት ቦታ ሁሉ ለምስጋና ትሆናል። ያፈርክበት ቦታ ሁሉ ለክብር ትሆናል። አንገት የደፋበት ሰፈር ሁሉ ለምስጋና ትሆናል። እንኳን አዋረዱኝ፣ እንኳን ተፉብኝ፣ እንኳን ስሜን አብጠለጠሉት፣ እዛው ለክብር ሆናል። እዛው ለምስጋና ትሆናል። እዛው ከሰረ የተባልክበት፣ እዛው ወደቀ የተባልክበት፣ እዛው ከንፈር የመጠጡብህ ሰፈር፣ እዛው ሰፈር እግዚአብሔር ያስነሳ። ውርደት ባየህባቸው ሰፈር ሁሉ እግዚአብሔር ለክብርና ለምስጋና ያደርጋል። ውርደትም ይሽር ቅባት ብድግ በይ። የሰዎችን ወሬ ሁሉ የሚሽር ታምኛለሽ? ውርደት በክብር እንደሚለቀቅ እያየው ነው። ሰው ሰማብኝ፣ ሰው አየው። ሰርግ ተደግሶ ሽማግሌ ተልኮ ተሞሽሬ የወጣሁበት ሰፈር ልጆችን ይዤ ስገባ ሲያምሩ ስታምር በልጅነቷ የዋልኩበት ሰፈር ፈትቼ ልጆቼን ጥዬ ብቻዬን እናቴ ቤት ተመለስኩ። አልወጣም ከቤት። ሰው ደህና ዋላችሁ ሲል ግቢ ተመለሽ፣ ፈታሽ እንደመጣሽ እንዳያውቁ ትለኛለች ማሜና። በጣም ከባድ ጊዜ እያሳለፍኩ ነው። ከመጀመሪያው ቤት ክብር ይልቅ የሁለተኛው ቤት ክብር ይበልጣል። አሜን። እኔ ቅባት ያለው አንቺ ላይ፣ አገልግሎት ያለው አንቺ ላይ፣ እሳት ያለው አንቺ ላይ፣ አገር ሲሰማሽ ያለው ዘካፋቴ ላይ ባፎሳ ሰይጣን አያስቆምሽም። ሰይጣን አያስቆምሽም። በብዙዎች ዘንድ ትቆሚያለሽ። የክብር ዕቃ ያደርግሻለሁ አለ። ይሁን አለ። ታዘዝ ሁማ ታካቲካስ ስምሽን አገነዋለሁ አለ። ያቺ የፈታችሁ ሳይሆን የተቀባችሁ ይባላል። ነብዩዋ ይባላል። ያን
ያንን የፕሮፌቲካል ቃል ቲክታክ ላይ ሰዎች አዩ፣ ተቀባበሉ። ሰፈር እንትን ሊያረጉኝ ምናምን የበታችነት እንዲሰማኝ ምናምን ሊያረጉ ይሄው ክስረት ውስጥ ሆና ጭራሽ እዛ እየሄደች እንደዚህ ብሎ ምናምን አሉ። የሚያውቁ ጓደኞቼ ደግሞ እንዴት ፎግሪያለሽ እንዴ ማን ነገረው የሆነ ነገር ማን ነግረሽዋል አሉኝ ማለት ነው። በማይታመን ሁኔታ በማይታመን መልኩ አፍተር 3 ዊክስ ይመስለኛል እግዚአብሔር ከሰፈሩ ገለል አደረገኝ። ትንሽ አረበኛ ሞክር ነበረ። የኢማራት ኤምባሲ አምባሳደር ነው እዚህ ምድር ላይ ዲፕሎማቲክ ነው፣ ትልቅ ባለስልጣን ነው። ዱባይ መሄድ ትፈልጋለሽ? አዎ መሄድ ፈልጋለሁ አልኩት። ፓስፖርት ግን የለኝም ገንዘብም የለኝም አልኩት። ኢትስ ኦኬ እንደዛ ብሎ ሰኞ ቀን የጠየቀኝ። ማክሰኞ ኢሚግሬሽን ሄድን። የአምባሳደሩ ፊርማ ያረፈበት ደብዳቤ ለሹፌር ተሰጠና በሹፌር ኢሚግሬሽን ሄድኩኝ። ሰው ፓስፖርት ለማውጣት ገንዘብ ማውጣት አለበት። ሰው ፓስፖርት ለማውጣት ኢሚግሬሽን በሌሊት ሄዶ መሰለፍ አለበት። በ24 ሰዓት ውስጥ ፓስፖርት የተሰጠኝ። ሐሙስ ለአርብ ፍላይት ተዘጋጃለኝ። ከዛ አርብ ኢማራት ገባው ማለት ነው። ሄድኩኝ ዱባይ። ከዛ በቃ በመሸማቀቅ ያነበርኩበት ቦታ ሰዎች በክብር ቆሜ እንዲያዩኝ ስለፈለገ በ3 ወሬ ተመልሼ የስራ ቪዛ ተሰርቶ ድጋሚ እንዲላክልኝ ሃይሜ እንሂድ ወደ ኢትዮጵያና ማክሲመም ከ3 ወይ ከ4 ሳምንት በኋላ ተመልሰሽ ትሄዳለሽ፣ ቪዛሽን እናስተካክላለን አለኝ ማለት ነው። ሰዎች በሚሄዱበት እዛ በሚከፈላቸው ደሞዝ አይደለም በእጥፍ ነው የሄድኩት። አካባቢ ላይ ባለመሳካት ባለመከናወን ነው የምታወቀው። ሳንቲም ከየት አመጣች መነጋገሪያ አጀንዳ ኢሹ ነበርኩኝ ምናምን። ግን ደግሞ በ3 ወሬ ራሴ እንደዚህ አምሮብኝ ጥሩ ሴት ሆኜ በእጄ ገንዘብ ሄጄ ለእናቴ ፕራውድ ሆነች። ከዛ እንዴ ልጅሽ ጴንጤ ሆናለች ትሁና ስራ ልስራ ብሎ ሰው ጠንቋይ ቤት የሌለ እንደ የራሱ ጉዳይ አለች ማለት ነው። እና እግዚአብሔር አከበረኝ። ሲሳካልኝ ሰሟል።